every demon, including their boss, አጋንንት በሙሉ አለቃቸው ዲያብሎስንም ጨምሮ በጌታ በኢየሱስ ክርስቶስ እግር ስር ናቸው። እኛ ደግሞ የእርሱ አካልና የሰውነቱ ክፍሎች ነን። አዲስ የተወለደ ክርስቲያን ሊገኝበት የሚችለው ዝቅተኛ የተባለው ስፍራ የኢየሱስ ክርስቶስ እግር ስር ነው። ልትሆን የምትችለው ዝቅተኛው ቦታ እንኳን እሱ ነው። ያ ዝቅተኛው ቦታ ደግሞ ከአለቆች፣ ከስልጣናት፣ በመንፈሳዊ ዓለም ካሉ አጋንንት መሪዎች ሁሉ በላይ ነው። ሕይወታችሁን ለኢየሱስ ክርስቶስ ከሰጣችሁበት ቀን ጊዜ ጀምሮ ከጨለማ ኃይላት ሁሉ በላይ ሆናችኋል። እውነቱ ይህ ነው። ስለዚህ ማንም እንዲያሳጣህ ወይም እንዲያስፈራራህ አትፍቀድ። የአገራችን አባቶች አንድ አባባል አላቸው። እግዚአብሔር አባቶችን ይባርክ፣ አሜን በሉ። ምክንያቱም ዛሬ አባት ካልሆንክ አንድ ቀን አባት ትሆናለህ። በወጣትነትህ አትሞትም። እናም አባቶች ሲተርቱ እባብ ያየ ሰው ይሮጣል፣ እባቡም ራሱ ይሮጣል ይላሉ። ይህንን ምስጢር እስክረዳ ድረስ ማታ ማታ በካምፕ ውስጥ መመላለስ ለእኔ ትንሽ የሚያስፈራና አጠራጣሪ ነበር። ከዚያም አንድ ቀን በቴሌቪዥን የናሽናል ጂኦግራፊ ስርጭት አየሁ። አንድ ሰው እባብ ለመያዝ ሲሞክር ተመለከተ። ሰውየው በሚቀርበው ጊዜ እባቡ ለማምለጥ ይጣጣር ነበር። እባብ ጥቃት ለማድረስ የሚሞክረው ከቶ የሚያመልጥበት መንገድ እንደሌለው ሲረዳ ብቻ ነው። እያንዳንዱ ሟርተኛ ይፈራሃል። እያንዳንዱ ጠንቋይ ይፈራሃል። አወክም አላወክም በቃሉ ላይ እንዲህ ተብሎ ተጽፏል። አጋንንቱ እንደዚህ አሉ፣ ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ አሉ። የጨለማ ኃይላት በሙሉ ይፈሩሃል። እዚህ ጋር አጋንንቱ ሲናገር ኢየሱስን እፈራዋለሁ፣ አውቀዋለሁ፣ ከስም ሁሉ በላይ የሆነ ስም አለው፣ ጳውሎስንም አውቀዋለሁ፣ ምክንያቱም ጳውሎስ የኢየሱስ ክርስቶስ ነው እያለ ነበር። ከዛሬ ማታ ጀምሮ በሄድክበት ቦታ ሁሉ ዲያብሎስ ስትመጣ አይቶ ይሸሻል። ብትወድ አሁኑኑ አሜን በል፣ ባትወድ አሜን አትበል። በእርሱ ፍጹም ተደርገናል። በኢየሱስ ውስጥ ከሆንን በእርሱ ሙሉና ፍጹም ሆነናል። በጌታ ያለው መንፈሳዊ አባቴ ሁልጊዜ የሚላቸውና አሁን እኔ የምናገራቸው ነገሮች በማስታወሻዬ ውስጥ የሉም። ስለዚህ አሁን ስብከቱን እያደረገ ያለው መንፈስ ቅዱስ በመሆኑም በጥንቃቄ ብታደምጡ ይሻላቸዋል። ዳግም በተወለድኩ ጊዜ ላለፉት 13 ዓመታት ከሟርተኞችና ከጠንቋዮች ስሸሽ እንደነበርኩ ለሕይወቴ ለመንፈሳዊ አባቴ ነገርኩት። እርሱ ግን ከእንግዲህ ፈጽሞ ልትፈራቸው አይገባም ማለት ጀመረ። እንዲህ አለ፣ ሕይወታችሁ በክርስቶስ ተሰውሯል አለኝ። ክርስቶስም በእግዚአብሔር ተሰውሯል ተብሎ ተጽፏል አለኝ። ስለዚህ ማንኛውም ሟርተኛ ወይም ጠንቋይ አንተ ዘንድ ለመድረስ በመጀመሪያ እግዚአብሔርን ማስተኛት አለበት። ቀዶ ሕክምና አድርጎ ኢየሱስ ክርስቶስን ማውጣት አለበት። ከዚያ እርሱን ቀዶ ሕክምና ካደረገ በኋላ ነው አንተ ዘንድ መድረስ የሚችለው ልጄ ሆይ አለ። ለመሆኑ እግዚአብሔርን አስተኝቶ ይህንን ማድረግ የሚችል ያን ያህል ኃይል ማን አለው አለኝ። እንደዚህ ያለ አካል ታውቃለህ ብሎ ጠየቀኝ። እየተናገርን ያለነው በእርሱ ስለ መሞላታችንና ስለ ፍጹምነታችን ነው።
ከዛሬ ማታ ጀምሮ ማንንም ሰው አትፈራም። በመንደሬ ውስጥ አንድ ሰው ነበር። እውነተኛ ታሪክ ነው የምነግራችሁ። ስሙ ካካ ይባላል። በመናፍስት ጠሪዎችና በአስማተኞች ዘንድ በጣም ከፍተኛ ስም ያለው ሰው ነበር። ደረጃው በጣም ከፍተኛ ከመሆኑ የተነሳ መንደሯን ከማንኛውም ሌባና አደጋ ለብቻው ይጠብቅ ነበር። ኃላፊነቱን የወሰደው ካካ ነበር። ከዚያም በመንደሬ ውስጥ ቤተ ክርስቲያን ልንጀምር ሄድን። በዛ ስፍራ ያገኘነውን ቦታ ከካካ ቤት አጠገብ ነበር። እኛ በቤተ ክርስቲያን ውስጥ መዝሙር ስንጀምር፣ ስብከቱ ሲካሄድ እርሱ ከቤቱ ሳይወጣ ሁሉንም ነገር ያደምጥ ነበር። የመሰዊያ ጥሪ ተደረገ። አንድ ቀን ጌታን መቀበል የምትፈልጉ ብለን ጠራ። በሚገርም ሁኔታ ካካ መጥቶ ሕይወቱን ለኢየሱስ ሰጠ። ከዚያም በጌታ ወዳለው አባቴ መጥቶ ስለ አምላኬ የተናገርከው ነገር በእርግጥ በጣም ኃያል መሆን አለበት፣ እንደዚያ ከሆነ አሁን ሕይወቴን ለኢየሱስ ክርስቶስ ስለሰጠው እርዳታ ፈልጋለሁ አለ። አባቴም ምን አይነት እርዳታ ሲል ጠየቀው። ካካ ሲመልስ በቤቴ ውስጥ ሸጊዲ የሚባል አደገኛ ጣዖት አለኝ፣ ከአባቴ የወረስኩት ነው። አባቴም ከአባቱ ወረሰው። ሰው መግደል ስንፈልግ ማታ የምንልከው መንፈስ ነው። ይህ ሸጊዲ በጣም አደገኛ በመሆኑ ለጉዳይ ስንልከው እስኪመለስ ድረስ ፈጽሞ መተኛት የለብንም። ሲመለስ ለመቀበል አውራ በግ አስረን መጠበቅ አለብን። እንደተመለሰም ወዲያውኑ በጉን እናርደዋለን። ደሙን ይጠጣል፣ ደሙን ይረግጣል። ከዚያም ወደ ቦታው ተመልሶ እንደ ተራ ጣዖት ይቀመጣል። አሁን ግን ከእንግዲህ ከዚህ ነገር ጋር በአንድ ቤት መተኛት የምንችል አይመስለኝም። ምክንያቱም ተመልሶ በሩን 3 ጊዜ ሲያንኳኳ ካልከፈትንለት በሩ ሳይከፈት ገብቶ ያጠፋናል። ስለዚህ አባቴ ሆይ ስለ እርሱ የሆነ ነገር እንዲደረግልኝ እፈልጋለሁ አለ። መንፈሳዊ አባቴም ችግር የለም፣ ከቤትህ አውጥቶ የሚወስድ ሰው እልካለሁ አለው። ታላቁ አባቴ እኔን ላከኝ። ወደ መንደሩ ቤተ ክርስቲያን ደርሼ ለፓስተሩ ከካካ ቤት አንድ ነገር አውጥቼ እንድወስድ ተልኬ መጥቻለሁ፣ አብረኸኝ ትመጣለህ አልኩኝ። እርሱም ምን እንደሆነ ሳያቅ በደስታ እንደሚመጣ ነገረኝ። ሌላም ሰው የጸሎት ተዋጊ እንደሆነ የሚታሰብ አገልጋይ አብሮን ለመምጣት ወሰነ። ወደ ካካ ቤት ደርሰን በሩን ስንከፍተው እኛ እየዘመርን በሩ ጋር እየቀረብን ነበር። እኛ አሸናፊዎች በላይ ነን በኢየሱስ ስም እያልን ካካ በሩን ሲከፍተው ግን አብረውኝ የመጡት ባልደረቦቼ እዚያ ውስጥ የሚጠብቀውን አስፈሪ ነገር ተመልከቱ። ኦ ጌታ እግዚአብሔር ሁሉን ቻይ የመዝሙሩ የመጨረሻን ስንኝ ላይ ስደርስ ዞር ብዬ ሳያቸው በክፍሉ ውስጥ ብቻዬን ቀርቼ ነበር። ያም ሆነ ይህ ወደ ሌላው ዝርዝር አልገባም። ጣዖቱን አነሳሁትና ወደ ውጭ አወጣሁት። በዚያን ጊዜ ትልቅ የኋላ ጓዝ ወይም ቡት ያላት አሮጌ ቶዮታ ክራውን መኪና ነበረች። ጣዖቱ በጣም ትልቅ ስለነበር ወደ ጓዙ ውስጥ ከመግባቱ በፊት መስበር ነበረብኝ። በዙሪያውም ልዩ ልዩ የመታወቂያና የጥንቆላ ነገሮች የታሰሩበት ነበረ። ባነሳሁትም ጊዜ ከውስጡ የነበረው ቅባት በሰውነቴ ላይ ፈሰሰ። ውጪ ደግሞ ለየት ባለ ሁኔታ ለሰይጣን የተሰጠ ሌላ ትንሽ የጣዖት ማደሪያ ነበር። እርሱንም አውጥቼ በጓዙ ውስጥ ጨመርኩት። ሁሉንም ነገር ወደ ወንዝ ወስጄ ጣልኩት። በጠቦቱ ደም ተጠበቅኩ። ከዚያም ተመለስኩ። ካካ የተላኩት እኔ እንደሆንኩ ሲያይኝ በደነገጠ መንፈስ አንተ የፓፓ ልጅ አይደለህም? የተላከው አንተ ነህ አለኝ። እኔም አዎ አልኩት። እሱ ግን በጣም ተገረመ። እኔም አይዞ አትስጋ አልኩት። ከ3 ሳምንታት በኋላ ወደ መንደሩ ተመልሼ
ቤቱ ጎራ አለው። ሲያየኝም በከፍተኛ አግራሞት አሁንም በሕይወት አለ አለኝ። ያ የሆነው በ1975 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነበር። እነሆ ዛሬም በሕይወት አለው። አሁን እጅህን ወደ ልዑል እግዚአብሔር እንድታነሳና በታላቅ እምነት እንዲህ ብለህ እንድታውጅ እፈልጋለሁ። በኃይሉ በኢየሱስ ክርስቶስ ስም ከእንግዲህ ወዲህ ፈጽሞ አልፈራም በል። በኃይሉ በኢየሱስ ክርስቶስ ስም ከእንግዲህ ወዲህ ፈጽሞ አልፈራም። በግልጽና በታላቅ ድምፅ ተናገረው። ይሄን አሁንም ሌላ ትንቢታዊ አዋጅ በሙሉ ልብህ ታውጃለህ። እንዲህ በል፣ በኃያሉ በኢየሱስ ክርስቶስ ስም ከጊዜ በፊት አልሞትም በል። ድገምና በለው፣ በኃያሉ በኢየሱስ ክርስቶስ ስም ከጊዜ በፊት አልሞትም። እርግጠኛ ሆነ ከልብህ አምነህ ተናገር። አንድ ነገር ልንገራችሁ፣ በማንኛውም የጨለማ ፍርሃት፣ የሰይጣን አዋጅ፣ ከድሮ ከዘር ማንዘር ከነበረ ማንኛውም ክፉ መናፍስት ፍርሃት ውስጥ ያላችሁ ወደ ኢየሱስ ክርስቶስ ኑ። እሱ ሊጠብቃችሁ የሚችል፣ ሊሸሽጋችሁ የሚችል፣ ሊያስመልጣችሁ የሚችል የሚዋጋላችሁ ጌታ ይሆናችኋል። ይህንን መልእክት የምትሰሙኝ መላው ዓለም ዙሪያ ያላችሁ ኢየሱስ ክርስቶስ የሚዋጋ፣ የሚያስመልጥ፣ የሚሸሽግ፣ አሸናፊ እንድትሆኑ የሚያደርግ ጌታ ነው። Say it as if you mean it.